ጉዳይ በሚሊዮኖች የሚከበር ቢሆንም አመጣጡ ግን ብዙም አይታወቅ። ስለ ገና በዓል ነው የምናወራው። ሁላችንም ቀኑን እናውቃለን። እንደ አውሮፓውያን ታህሳስ 25 በእኛ ደግሞ ታህሳስ 29። ግን ጥያቄው ለምን ይሄ ቀን? ለምን ታህሳስ ወር? በመጽሐፍ ቅዱስ ውስጥ እየተጠቀሰ ነው። እስቲ የቀረቡልንም ምንጮች ይዘን እንደ ታሪክ መርማሪዎች ፍንጮቹን እንቀጥል። በጣም ደስ የሚል አጀማመር ነው። ልክ እንዳልሸው እንደ ታሪካዊ ምርመራ ስናየው ነገሩ የበለጠ አስገራሚ ይሆናል። ምርመራችንን የምንጀምረው ደግሞ ከዋናው ማስረጃ ነው፣ ከመጽሐፍ ቅዱስ። ብዙ ሰው የልደቱ ታሪክ በወንጌላት ውስጥ ስላለ ቀኑም እዛው ተጽፎ ያገኘዋል ብሎ ያስባል። ነገር ግን ኒው ካቶሊክ ኢንሳይክሎፒዲያ የሚነግረን አንድ አስገራሚ ሐቅ አለ። ወንጌሎች የተወለደበትን ወርም ሆነ ቀን በፍጹም አይጠቅሱም። ቆይ እስቲ፣ ምንም ፍንጭ የለም? ምንም፣ ባዶ ነው። ይህ እኮ በራሱ ትልቅ ነገር ነው። ይህ ማለት በመጀመሪያዎቹ ክርስቲያኖች ዘንድ የልደት ቀኑን ማክበር ያን ያህል ትኩረት አልተሰጠውም ነበር ማለት ሊሆን ይችላል። በሞቱና በትንሣኤው ላይ ነበር እንጂ በልደቱ ላይ አልነበረም። የልደት በዓል አከባበር በጣም ዘግይቶ የመጣ ባህል ነው። ምንጮቻችን እንደሚሉት እስከ 3ኛውና 4ኛው መቶ ክፍለ ዘመን ድረስ ታኅሳስ 25 ከክርስቶስ ልደት ጋር አይገናኝም ነበር። ስለዚህ ምርመራችን ከመጀመሪያው መቶ ክፍለ ዘመን ይሁዳ ወጥቶ ወደ 3ኛው ክፍለ ዘመን ሮም ያመራናል። ፍንጮቹ እዛ ጋር ነው ያሉት። እሺ፣ አቅጣጫው ግልጽ የሆነ መጣ። ከሃይማኖታዊ ጽሑፎች ወጥተን ወደ ታሪክና ባህል ገባን ማለት ነው። ታዲያ በወቅቱ ሮም ውስጥ ምን ይሆነ ነበር? ታኅሳስ ወር ለሮማውያን ምን ትርጉም ነበረው? ይሄ ነው ዋናው ጥያቄ። ያው በወቅቱ ሮም ውስጥ የታኅሳስ ወር መጨረሻ የዓመቱ ትልቁ የበዓል ሰሞን ነበር። በተለይ አንድ ግዙፍ በዓል ነበር፣ መላውን ግዛት የሚያስተሳስር። ዲየስ ናታሊስ ሶሊስ ኢንቪክቲ ይባላል። ዋው! እስሙ ራሱ ክብደት አለው። ዲየስ ናታሊስ ሶሊስ ኢንቪክቲ ትርጉሙ ምንድን ነው? ትርጉሙ የማትበገራው ፀሐይ የልደት ቀን ማለት ነው። እስቲ በዐይነ ሕሊናችን እንሳለው። የክረምት ወቅት ነው። ቀናቶቹ በጣም አጭር፣ ሌሊቱ ረዥም፣ ጨለማ የሰለጠነበት ወቅት። ሰዎች ፀሐይ እየደከመችና እየጠፋች እንደሆነ ይሰማቸዋል። ነገር ግን በታኅሳስ ወር መጨረሻ አካባቢ የክረምቱ ማብቂያ ላይ አንድ ነገር ይከሰታል። ከዛ ቀን በኋላ ቀናቶቹ ቀስ በቀስ መርዘም ይጀምራሉ። ፀሐይ ከሞት እንደተነሳች ብርሃኗን መልሳ ትሰጣለች። ይህንን የብርሃን መመለስ፣ የጨለማን መሸነፍ ነው በታላቅ ድምቀት የሚያካብሩት። በጣም ግልጽ ነው። ስለዚህ በዓሉ ከተፈጥሮ ክስተት ጋር የተያያዘ ነው፣ ግን ከዛ በላይ ትርጉም ነበረው ማለት ነው። የብርሃንና የተስፋ በዓል። ልክ ነው። ይህ በዓል በሮም ማህበረሰብ ውስጥ ምን ያህል ስር የሰደደ ነበር? እንዲሁ በሕዝብ ደረጃ የሚከበር ተራ በዓል ነበር? በጣም ወሳኝ ጥያቄ ነው። በፍጹም ተራ በዓል አልነበረም። እንዲያውም በ3ኛው መቶ ክፍለ ዘመን መጨረሻ የመንግሥት ይፋዊ ሃይማኖት ደረጃ ነበረው። ኒው ካቶሊክ ኢንሳይክሎፒዲያ የንጉሠ ነገሥት ኦሪሊያንን ታሪክ ያነሳል። በ274 ዓመት ኦሪሊያን የሮምን ግዛት ለማስተሳሰር አንድ የጋራ አምላክ ያስፈልጋል ብሎ ወሰነ። የመረጠው አምላክ ደግሞ ሶል ኢንቪክተስ ወይም የማትበገራዋ ፀሐይ ነበር። ይህንም የሮም ግዛት ዋና ጠባቂ አድርጎ ሰየመው። ታላቅ ቤተ መቅደሱም አሰራለት። ቆይ፣ ይሄ እኮ ነገሩን ሙሉ በሙሉ ይቀይረዋል። ይሄ ማለት የፀሐይ አምልኮ እንዲሁ ከብዙ እምነቶች አንዱ ሳይሆን በመንግስት የሚደገፍ የፖለቲካ አንድምታ ያለው ግዙፍ ተቋም ነበር ማለት ነው። በትክክል ዋናው ነጥብ ይሄ ነው። ምንጩ እንደሚለው የገና በዓል በታኅሳስ 25 እንዲከበር የተወሰነው የፀሐይ አምልኮ በሮም ግዛት ውስጥ ከፍተኛ ደረጃ ላይ በደረሰበት ወቅት ነው። የአጋጣሚ ጉዳይ አይደለም ማለት ነው። በፍጹም። በወቅቱ በነበረው ኃያል ባህላዊና ፖለቲካዊ ስርዓት ውስጥ የተደረገ ስልታዊ ምርጫ እንደነበር ነው መላምቱ የሚያስረዳው። ስልታዊ ምርጫ የሚለው ቃል በጣም ትልቅ ነው። ይህ ማለት እንግዲህ በወቅቱ የነበሩ የቤተ ክርስቲያን መሪዎች ይህንን ግዙፍና ተወዳጅ በዓል ከማውገዝ ይልቅ ለምን የራሳችን አናድርገውም የሚል ሐሳብ ነበራቸው ማለት ነው። ልክ እንደ አንድ የግብይት ስልተት ማለት ይቻላል። አዎ፣ በዘመናዊ ቋንቋ ስናስቀምጠው ከሞላ ጎደል እንደዛ ነው። የታሪክ ምሁራን ይህንን ሲንክሮቲዝም ይሉታል። የሁለት የተለያዩ ባህሎችን የማዋሃድ ሂደት። እስቲ አስቢው፣
አንቺ በወቅቱ የነበርሽ የቤተ ክርስቲያን መሪ ነሽ። መላው ሕዝብ የብርሃንን መመለስ ያከብራል። አንቺ ደግሞ ኢየሱስ ክርስቶስ የዓለም ብርሃን ነው የሚል ወንጌል ታስተምሪያለሽ። ግንኙነቱ በጣም ግልጽ ነው አይደለም? ለሰዎቹ እናንተ የምታከብሩት የቁሳዊ ፀሐይን ዳግም መውለድ ነው፣ እኛ ግን የምናከብረው የእውነተኛውን የዓለም ብርሃን ልደት ነው ማለት ትችያለሽ። ይህ በጣም አስገራሚ ነው። የድሮውን በዓል ሙሉ በሙሉ ከማጥፋት ይልቅ ትርጉሙን በአዲስ መንፈሳዊ ይዘት መተካት፣ ሪብራንድ ማድረግ ማለት ነው። የነበረውን ባህላዊ መሰረት ተጠቅሞ አዲስ መልእክት ማስተላለፍ። ይህንን ሐሳብ የሚያጠናክር ሌላ ማስረጃ አለ? አዎ አለ። ሌላኛው የቀረበልን ምንጭ የማክሊንቶክ እና ስትሮንግስ ሳይክሎፔዲያ ይህንን መላመት ከሌላ አቅጣጫ ያጠናክረዋል። ይህ ኢንሳይክሎፔዲያ ገና መለኮታዊ ድጋፍ የለውን እና በአዲስ ኪዳን ውስጥ የማይገኝ በዓል እንደሆነ በግልጽ ያስቀምጣል። ይህ ብቻም አይደለም። የክርስቶስ የተወለደበት ቀን ከአዲስ ኪዳንም ሆነ ከሌላ ከየትኛውም ምንጭ ማረጋገጥ እንደማይቻል ደጋግሞ ይናገራል። እሺ፣ ሁለቱ ምንጮች ሲጣመሩ በጣም ግልጽ የሆነ ምስል የሰጡን ነው። ኒው ካቶሊክ ኢንሳይክሎፒዲያ ትክክለኛውን ቀን አናውቀውም፣ ግን ከሶል ኢንቪክተስ ጋር የተያዘ ነው የሚል መላማት ያቀርባል። የማክሊንቶክና ስትሮንግ ሳይክሎፒዲያ ደግሞ አዎ ቀኑ ከየትኛውም መለኮታዊ ጽሑፍ ሊገኝ አይችልም በማለት ይህንን ያረጋግጥልናል። ግን እዚህ ላይ አንድ ጥያቄ አለኝ። ይህ የሶል ኢንቪክተስ መላማት ብቻ ነው ያለው ወይስ ሌሎች አማራጮችም አሉ? በጣም ጥሩ ጥያቄ ነው። ያው የታሪክ ጉዳይ ሲሆን ሁሌም ተለያዩ አመለካከቶች ይኖራሉ። ይህ የሶል ኢንቪክተስ መላማት በብዙ የታሪክ ምሁራን ዘንድ በስፋት ተቀባይነት ያለውና በማስረጃ የተደገፈው ነው። ግን ሌሎች መላምቶችም አሉ። ለምሳሌ አንደኛው የክርስቶስ ልደት ቀን ምርጫ ከመጥምቁ ዮሐንስ ጽንሰት ጋር ለማያያዝ ይሞክራል። ነገር ግን ዛሬ የቀረቡልን ምንጮች ትኩረታቸው ሙሉ በሙሉ በሮማው የፀሐይ አምልኮ እና በነበረው ግዙፍ ባህላዊ ተጽዕኖ ላይ ነው። ማስረጃዎቹ ወደዚያ ነው በጉልህ የሚያመላክቱት። ይህ ማለት እንግዲህ የገና በዓል ቀን ምርጫ ከሃይማኖታዊ ጽሑፎች ቀጥተኛ ትዕዛዝ የመነጨ ሳይሆን በወቅቱ የነበረውን ባህል ለመረዳት እና በዛ ባህል ውስጥ ለመስፋፋት የተደረገ ጥረት ውጤት ነው ማለት ይቻላል። እዚህ ላይ ያለው አስደናቂ ነገር ይሄ ነው። አዲሱ እምነት በባዕድ ባህል ውስጥ ሲገባ ከፊቱ ሁለት ምርጫዎች ነበሩት። አንደኛው የነበረውን ባህል በሙሉ አረማዊ ብሎ መዋጋትና ለማጥፋት መሞከር ነው። ሁለተኛው ደግሞ የዚያን ባህል አንዳንድ ገጽታዎች በመውሰድ እና አዲስ ክርስቲያናዊ ትርጉም በመስጠት የራስ ማድረግ ነው። የገና ታሪክ የሁለተኛውን መንገድ የሚያሳይ ይመስላል። በትክክል የብርሃንና የጨለማን ትግል፣ የተስፋንና የመታደስን ሐሳብ ወስዶ ከፀሐይ አምልኮ ወደ ክርስቶስ አምልኮ አሸጋገረው። ይሄ በጣም ጥልቅ ሐሳብ ነው። በዓሉን ከነበረበት ባህላዊ ስር ነቅሎ ከመጣ ይልቅ ያንን ስር ተጠቅሞ አዲስ ተክል እንዲያበቅልበት ማድረግ። ይህ ማለት የገና በዓል የምናከብረው በቀጥታ ክርስቶስ ስለተወለደበት ቀን ሳይሆን የዓለም ብርሃን መወለዱን ለማብሰር የተመረጠ ምሳሌያዊ ቀን ነው ማለት ነው። በትክክል ምሳሌያዊነቱ ላይ ነው ቁልፉ ነገር ያለው። ለዚህም ነው ምንጮቹ ቀኑን ማረጋገጥ አይቻልም ይሉን። ምክንያቱም ዋናው ነጥብ የታሪካዊ ትክክለኛነት ጉዳይ ሳይሆን ለበዓሉ የተሰጠው ስነ መለኮታዊ ትርጉም ነው። ነገር ግን ይህ ታሪካዊ ዳራ በዓሉን ስናስብበት የተለየ እይታ እንዲኖረን ያደርጋል። በዓላት ከሰማይ እንደወረዱ የማይለወጡ ነገሮች ሳይሆን በታሪክ ሂደት ውስጥ በሰዎች ባህልና መስተጋበር የሚቀረጹ ሕያው ነገሮች መሆናቸውን ያስገነዝበናል። እንግዲያው ዛሬ ከተወያየንባቸው ምንጮች ያገኘነውን ሐሳብ ስናጠቃልለው የገና በዓል ቀን ምርጫ ዙሪያ ያለውን እንቆቅልሽ ለመፍታት ስንነሳ መልሱ ያለው በቤተልሔም ሳይሆን በሮም እንደሆነ ተመልክተናል። ትክክለኛው ቀን እንደማይታወቅና በመጽሐፍ ቅዱስም እንዳልተጠቀሰ አረጋግጠናል። በምትኩ ታኅሳስ 25 ወይም 29 የተመረጠበት ምክንያት በሮም ግዛት ውስጥ በትላልቅ ድምቀት ይከበር ከነበረው የማትበገራዋ ፀሐይ የልደት ቀን ጋር የተያዘ እንደሆነ የሚያመላክት ጠንካራ መላምት እንዳለ አይተናል። በትክክል ይህ ደግሞ አንድ ትልቅ የማሰላሰያ ጥያቄ የተወልናል ብዬ አስባለሁ። አንድ በዓል ወይም ባህል ከጥንታዊ መሠረቱ ተነስቶ በዘመናት ውስጥ አዲስ ትርጉም እየያዘ እና እየተለወጠ ሲሄድ የመጀመሪያው መነሻው ዛሬ ላይ ምን ያህል አስፈላጊ ነው?
የገና በዓል አመጣጥ ከፀሐይ አምልኮ ጋር የተያያዘ መሆኑን ማወቃችን ዛሬ በዓሉ ለሚሊዮኑ አማኞች ያለውን መንፈሳዊ ትርጉም ይቀንሰዋል ወይስ ያጠልቅለታል? ባህሎችና እምነቶች በጊዜ ሂደት እንዴት እርስ በርስ እንደሚወራረሱ ይህ ታሪክ ምን ያስተምረናል? ይህ አድማጮች ይዞት የሚሄዱት ጥያቄ ነው።